አለው። ምንድነው አላማችሁ ግን? ህዝቡን አስለማችሁ ሊጨርሱት ነው? ሰው ወዴት ሂድ ነው የምትሉት? ሰው ወደ አምላኩ ሊሄድ ይገባዋል። ወላሂ የመዳን ቀን ዛሬ ነው ልጆች። ይህ የጌታ ፈቃድ ነው። አላህ ሱብሓነሁ ወተዓላ ቀድ አፍለሐል ሙእሚኑን አለ። አማኞችን በእርግጥም ዳኑ ይላል። አራት ነጥብ። የምእመናን ምዕራፍ የሚል ራሱን የቻለ ስለ አማኞች የሚናገር ምዕራፍ አለ በቁርአን ላይ። አማኞች ምን ይሆናሉ ከተባለ ዳኑ ብሎ የመጀመሪያው ቃል ቀድ አፍለሐል ሙእሚኑን በእርግጥም ብሎ ነው የሚናገረው። በእርግጥም አማኞች ዳኑ። አራት ነጥብ። አያር ወደ ነቢያት መንገድ ነው። ወደ ነቢያት መንገድ ተመለሱ። ጠዋት የሆነ ቪዲዮ ሰርች ነበር አንዲት ልጅ ትናንትና በጠየቀችው ላይ እንዳጋጣሚ ዝም ብዬ ገባ ስለ እንዳለ የስድብ ማለት። አረ ክርስቲያኖች አስተውሉ፣ የተናገርኩትን ነገር አስተውሉ። የተናገርኩት ነገር እዛ ላይ አምላክ የትኛውን ሃይማኖት ደንግጓል ከሁለቱ መጽሐፍ አንፃር በእስልምና ስናይ ጊዜ አምላክ ራሱ እስልምና እንደደነገገው ነግሮናል። ለነቢያት እንደደንግጎ እንደሰጣቸው፣ ነቢያት እንደሰበኩት፣ ሙስሊሞች እንደነበሩ ቃል በቃል ማስረጃ ተናገርኩ። ይሄ ነገር ደግሞ ወደ መጽሐፍ ቅዱስ ስንመጣ ጊዜ እግዚአብሔር ክርስትናን አልደነገገውም። ክርስቲያን ሆኖ ብሎ አላዘዘምም። ነቢያቶችም ክርስቲያን ሆኖ ብሎ ህዝቦቻቸውን አላዘዙም። የተነገረበት ቦታ ካለ እዚህ ቦታ ተብሏል ብሎ የሚናገር አንድ ትውልድ እኮ አይጥፋም። ሙሐመድ እንደዚህ ነው አላህ ሙሐመድ እንደዚህ ላድርገው እንዳለ ሰድባቸው። በምንድነው ጭንቅላታቸውን እየሞላቸው ያለው? ቆም ብላችሁ አስቡ። ወላሂ ለአዚም እነዚህ አስተማሪዎቻቸው እያጠፏችሁ ነው ያሉት። ወደ ገሃነም እየጎተቷችሁ ነው ያሉት። እዛቻለ አይደል? ሰው እንዴት አይ ይሄ መጽሐፌ ላይ እንዲህ አለ እንኳን የሚል አንድ እንኳን አይጥፋ። አይ እግዚአብሔር እንዲህ ብሎ ለነብያት ደንግጎላቸዋል ክርስቲያን ሆኖ ብሎ አለቀ በቃ። እንደዚህ ማድረግ እየተቻለ ካለ እዛቻለ አይደል? ያ አላህ ይስጣ። አላህ ይዲኩም። ነብዩ መሐመድን መሳደብ መልስ አይደለም እኮ ሰለላሁ ዐለይሂ ወሰለም። እርሳቸውን መሳደብ መልስ አይሆንም። እንደነ ደግሞ የተወሰነ አይቼ ነበር ቅድም እንዳጋጣሚ ወጣ እንዳልከዝህና መልስ ምንድነው እንትናቸው ማስረጃቸው ሂስትሪ መጽሐፍ ስንተኛ ክፍል ላይ ተማር ነው ያጀማ እስልምና የመጣ ከ600 ዓመት እንትን በኋላ እንዳለ ማስረጃቸው። ሰው መጽሐፍ ቅዱስ ላይ ማስረጃ የለም እንዴ? የሂስትሪ ነው ፊዚክስ ላይ ሲቪክ መጽሐፍ ላይ እስልምና የመጣ ከክርስቶስ ልደት ከ500 ዓመት በኋላ ማስረጃ ምንድነው? ኬሚስትሪ መጽሐፍ ሂስትሪ መጽሐፍ 8ኛ ክፍል ላይ ነው አይደል? ሰው እንዴት ነው ከዚህ ማስረጃ ሊይዝ የሚችለው? መጽሐፍ ላይ ካለ እግዚአብሔር ክርስቲያን ሆኖ ብሎ ደንግጓል ወይ? መጽሐፉ ላይ የለም። ነብያቶች ክርስቲያን ሆኖ ብሎ ህዝቦቻቸውን አዘዋል ወይ? የለም። ነብያቶች እኛ ክርስቲያኖች ነን ብለዋል ወይ? የለም። ተወት፣ ችግር የለውም። እሺ እንደው ከአዲስ ኪዳን ባለቤቶች አንድ ነብይ ጠቅሶ ሙሴ ወይ አብርሃም ክርስቲያን ናቸው ያላሉ ወይ? የለም። ታዲያ ክርስቲያኖች ክርስቲያን የተባሉት መቼ ነው? እዛው ማስረጃውን ጠቅሼላቸዋለሁ። የሐዋርያት ሥራ ምዕራፍ 11 ቁጥር 36 ላይ ደቀ መዛሙርትን በአንጾኪያ ለመጀመሪያ ጊዜ ክርስቲያን ተባሉ ይላል። መቼ? ክርስቶስ ካረገ በኋላ ነው ክርስቲያን የሚለው ስያሜ የተሰጣቸው። አያቸው አይደል? እስከ ክርስቶስ ከነበረበት ዘመን ድረስ ከቀደምት ነብያትም እንዲሁም አንድም ቦታ ክርስቲያን ነው ተብሎ የታዘዘበት ቦታ እግዚአብሔር አላዘዘም። ስለዚህ ማን ያወጣው ይሄን ስም ብዬ ደግሞ እዛ ነገርኳቸው። ክርስቲያን ተባሉ ነው የሚለው አምላክ ነው ያላቸው አይደለም። ነብያት ነው ያሏቸው አይደለም። ሰዎች ናቸው ክርስቲያን ብለው ያወጡት። ይሄን ስም ራሱ ሰው ያወጣው ስም ሃይማኖት ስያሜ ነው ክርስቲያን የሚለው። እስልምና ስንመጣ ስል ነብይ ራሱ አይደለም ያወጣው አምላክ ራሱ። ወረዲቱ ለኩም الاسلام ዲና ይላል። ይሄን እስልምናን ሃይማኖት ደነገግኩላችሁ ራሱ ይላል፣ ወደድኩላችሁ። شرع لكم من الدين ما وصى به نوحا والذي أوحينا إليك وما وصينا به إبراهيم وموسى وعيسى ይላል። እነሆ ይሄን እስልምናን ሃይማኖት እኔ ደነገግኩላችሁ ይላል ፈጣሪ ራሱ። ከዚህ በፊት ለኖህ ለአብርሃም ለሙሴና ለመሲሁ ደንግጌው የነበረውን እያለ ይናገራል። ለቀደምት ነብያት እንደደነገገው ቃል በቃል አለ። ወቸለሩ መጽሐፍ ቅዱስ ላይ ያለው ይሄን ጭራሽ እግዚአብሔር ነብያቶች እነ ሙሴን ክርስቲያን ሆኑ ብለው አላለም። እሺ እነ ሙሴ ህዝቦቻቸውን አዘዋል ክርስቲያን ሆኑ ብለው አላለም። እሺ ክርስቲያን ብሎ የተናገረ አንድ ነብያን እንደው ለታሪክ ወፍ የለም። ወቸለሩ ነገ ከአምላክ ፊት በምትቆሙ ጊዜ በዚህ እምነት ላይ እንድትሄዱ አዝዤ ነበር ወይ ቢላችሁ መልሱ ምንድነው የሚሆነው? እኛ ሲያው መልሳችን ይዘራል። ወቸለሩ ወደዚህ ወደ ነብያት ነገር እንጠራቸዋለን። አላህ በቁርአን ላይ ወቁል ለልዚነ ኡቱል ኪታብ ወልኡሚይን አስለምቱ ማለት ሙሐመድ ሆይ ለነዛ ለአይሁድና ለክርስቲያኖች ስለሙ በላቸው አስተላልፉ ብሏቸዋል፣ አዟቸዋል። ግዴታ እንደሆነ በእርሳቸው ላይ ይሄን ማድረስ እናንተም ጭምር እንደተላኩ በቁርአን ላይ አላህ ይገልጻቸዋል። ቁል ያ አህለል ኪታብ ቀድ ጃአኩም ረሱሉና ዩበይኑ ለኩም ከሲረን ሚማ ኩንቱም ተኽፉነ ሚነል ኪታብ ወየዕፉ ዐን ከሲር። እናንተ አይሁድና ክርስቲያኖች ሆይ እነሆ መልእክተኛዬ ለእናንተም ጭምር መጥቶላችኋል ይላል።
ሀዛ ወደዚህ ሙት ሳይመጣባችሁ በፊት ወደዚህ ወደ ነቢያት መንገድ ተመለሱ። ምሬ ነው። ቆም ብላችሁ አስቡ። እንዳለ ጭንቅላታችሁ ውስጥ የሚሞላችሁ እነዚህ ሰዎች ምንድን ነው ጥላቻን ነው የሚሰብኳቸው። ያተሻለ አይደል? መጽሐፍ ላይ ያለ ነገር ቢያንስ ሰው እንትን ብሎ እምነቱን ያኔ እርግጠኛ ሆነው እንዲይዝ እንኳን ያኔ እንዲሄዱ የሚያስተምራቸው ነገር የለም። መሐመድ እንደዚህ ነው እንደዚህ ነው እንደዚህ ይሄ ሳይሆን ማንኛውም ቆም ብላችሁ አስቡ። ቁል ኢነማ አዒዙኩም ቢዋሂዳ አን ተቁሙ ሊላሂ መስና ወፍራዳ ثم ተተፈከሩ። አምላክ አላህ ምን ይላል? ሙሐመድ ወይ ለሰዎች እንዲህ ብለህ ንገራቸው፣ እኔ በአንድ ነገር ነው መመክራቸው፣ አንድ ሆናችሁም ወይንም ሁለትም ከዚያ በላይ ሆናችሁ ቆም ብላችሁ ለተወሰነ ጊዜ እንድታስቡ ነው። ቆም በልና እስኪ ያለሁበት መንገድ ምንድን ነው? በመጽሐፌ ላይ አምላክ ይሄንን አዞኛል። ክርስቲያን ነቢያቶች ይሄን ነገር ሰብከዋል ወይ? የቱ ጋር ነው ያለው? ነገ ከሞት በኋላ ከአምላክ ፊት መቆም አለ። ይሄን የሚያምን ሰው እንዴት ነው ዛሬ አምላክ ያላዘዘውን ሃይማኖት ይዞ ሊሄድ የሚችለው? በየትኛው ሃይማኖት ላይ ነው እንደቱን ያዘዘ? እዚህ ነው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የነ አብርሃምን የነ ኢስሐቅን መንገድ ተከተሉ ነው ያሉት። የአብርሃም የኢስሐቅ የያዕቁብ የነዚህን መንገድ ይዘው ነው የመጡት። አላህ በቁርአን ላይ ሲመሰክርላቸው በል ጃአ ቢልሐቅ ወሰደቀ አልሙርሰሊን ይላል። ሙሐመድ በእውነትም እውነትን ይዞላቸው የመጣው የቀደምት ነቢያትንም መንገድ ነቢያትንም ሁሉ ያረጋገጠ ነው ይላቸዋል። ይላቸዋል አይደል? ወዝኩር ኢብራሂም ወኢስሐቅ ወያዕቁብ ኡሊል አይዲ ወልአብሳር። ሙሐመድ ሆይ በዚህ በመጽሐፍ ላይ አብርሃምን፣ ኢስሐቅን፣ ያዕቁብን አውሳላቸው ለትውልዶች ይላል። ኢና አኽለስናሁም ቢኻሊሰቲን ዚክረ ዳር ወኢነሁም ዒንደና ለሚነል ሙስጠፊን አልአኽያር። እነዚህ ከኔ ዘንድ የተመረጡ ቁንጮዎች ናቸው እያለ ይገልጽልናል። ታቻላረ የጽድቅ ማማዎች ናቸው እነዚህ ነብያት። የነዚህን መንገድ ተከተል እያለን ያዘዛቸው ያ ምን ይላል አላህ يعني وجاهدوا في الله حق جهاده هو اجتباكم وما جعل عليكم في الدين من حرج ملة أبيكم إبراهيم ይላል። ይህ እስልምና የአባታችሁ የአብርሃም መንገድ ነው ይላል። هو سماكم المسلمين من قبل አብርሃም ከዚህ በፊት ተከታዮችን ሙስሊሞች እያለ ይሰይማቸው ነበር ይላል። هذا الذي ندعوكم إليه ወደዚህ ነው እንጠራችሁ፣ ወደ ነቢያት መንገድ። በዚህ መንገድ ላይ አንድ ሆነን የነቢያትን መንገድ ተከትለን አብረን ገነትን እንግባ ነው፣ ከእሳት እንዳን ነው። السلام عليكم ورحمة الله وبركاته ማታ እንገናኛለን ኢንሻአላህ። መልካም ጊዜ ይሁንላችሁ። ወአለይኩም አሰላም ወራህመቱላሂ ወበረካቱሁ።